በሀገራችን ከሚዳሰሱና በዩኔስኮ ከተመዘገቡ ቅርሶች መካከል የጀጎል ግንብ ይጠቀሳል። የጀጎል ግንብ ባለፉት ዓመታት በኢትዮጵያ በርካታ ሰዎች እየመጡ የሚጎበኙት የበርካታ ቱሪስቶችንም ቀልብ የሚስብ ስፍራ ሆኖ ቆይቷል። ነገር ግን ባለፉት ዓመታት ከትኩረት ማጣት አንፃር አደጋ ውስጥ ከገቡ ቅርሶች መካከል ተጠቅሶ ነበር። ያም ሆኖ ባለፉት ዓመታት በተከናወኑ ስራዎች አካባቢው እጅጉን እንዲቀየር ሆኗል። በአሁን ሰዓት በሐረር ከተማ የጀጎል ግንብ ውስጥ እንገኛለን። በዚህ ግንብ ውስጥ የተከናወኑ ልማቶች ምን ይመስላሉ ለማለት ወደናል። አብራችሁ ቆዩ። ከዚህ በፊት የነበረው ሁኔታው በጣም ለሰው ማስቸጋሪ ትልቅ ሰዎችም መሄድ በጣም መሄድ ከብዳቸው ነበር። የድሮ አፈር ነበር፣ ድንጋይ ነበር። በዚህ መንገድም ድንጋይ ነበር። የማይታወቅ የማይሰበር ድንጋይ ነበር። በጣም ጠባብም በዚህ ጋር ነበር። መጀመሪያ በጣም ጠባብና ብዙ ነገር የሚሄድበት ነበር። አህያውም ምኑም እንግዲህ የጀጎል ግንብ በተለየ ሁኔታ ነው እንዲታደስ የተደረገው። በግራም በቀኝም ሁሉም ጻዎች ወይንም ደግሞ በዚህ ውስጥ የተገነቡ ግንባታዎች በቀለም ተውበዋል። ከዛ በተጨማሪ ደግሞ ምሽት ላይ ሌላ ድምቀት የሚሰጡ መብራቶችም እንዲሁ በየአካባቢው የተሰቀሉበት ሁኔታ አለ። በአጠቃላይ የአካባቢውን ማንነት እንዲገልጽ ተደርጎ ነው የተከናወነው። ይህ ልማት በመከናወኑ ደግሞ የአካባቢው ነዋሪዎች እጅጉን ደስተኛ መሆናቸውን በተለይም ደግሞ ለኤምኤን ገልጸዋል። ከበፊቱ በጣም እጅግ በጣም ለውጥ ያለው እኛም በጣም ደስ ብሎናል። ከበፊቱ ይሄ የምታምረው ይሄ የምታየው ይሄ አንደኛ ሸክላ የምታየው፣ ሁለተኛ ቆርቆሮቹም ብታያቸው በራቸውም ምናምን ብታያቸው በጣም ያምራል። ደስታው ሌላ ነው። ምን ታረጋዋለህ? አዎ ደስታው በጣም ደስ ብሎናል። ቅርጻችንም የጠበቀልን መንገዶቻችንም በእውነት ንጽህናቸው ዛሬ ተኝተህ ትበላበታለህ። አሁን እንደምታዩትም ያው በጣም ለኑሮም ለቱሪስቱም ለጎብኚዎቻችን ከከተማ ውስጥም ያሉት በጣም መናፈሻም ሆነዋል። ፎቶም እነሱበታል፣ ይዝናኑበታል። በጣም አመቺ ሆኗል። እኛ ራሳችን መጠበቅ አለብን። ለኛ ሀብት ነው፣ ለኛ አይን ነው። ካሁን በኋላ እንደዚህ አይነት ቻንስ አናገኝም። በደንብ ጠብቀን ሰውን ቆሻሻው ነገር ጠብቀን እንደ በፊቱ የለውጥ በደንብ እንከባከባለን ማለት ነው። አሁን የተተከለው ችግኞች አሉ በየሰፈሩ። እሱን ነዋሪው የአካባቢው ሕዝብ የውሃ የማጠጣት የመኮትኮት ግዴታ አለበት። የሐረር ሕዝብ ተደስቷል። ሁላችን ተደስተናል። እኛም አሮጌቶቹም ወንዶቻችንም ሁላችን በደስታ ቅርጻችንም ለወደፊት እንጠብቃለን። ታሪካዊው የጀጎል ግንብ እድሳት በ2015 በመጀመሪያው ዙር ልማት መሰረታዊ ሆኖ እድሳቶችን በማከናወን የጀመረ ሲሆን ቅርሱን በየደረጃው የማልማት ስራ ሶስተኛው ዙር ላይ ደርሷል። በቅርሱ ዙሪያ የተከናወኑ ልማቶች መንግስት ነባር የቱሪስት መዳረሻ ስፍራዎችን የማደስና አዳዲሶቹን ደግሞ የመገንባት እንቅስቃሴ አካል ተደርጎ የሚወሰድ መሆኑም ተመላክቷል። ከ6100 ሜትር ስኩዌር በላይ የአረንጓዴ ስፍራ እንዲሆንና ለቅርሱ የማያመቹ ከቅርሱ አካባቢ የተቆፈሩ የውሃ ጉድጓዶች ህገወጥ የንግድ እንቅስቃሴዎች እንዲቆሙና ወደ ግሪነሪ እንዲቀየሩ የተደረገበት የመጀመሪያው ዙር የጀጎል ውስጥ ለውስጥ መንገድና የጀጎል ዙሪያ ኮሪደር ልማት ስራችን በዚህ ነበር የጀመርነው። 2016 ላይ ይህን ስራ በማስፋት ጀጎል ውስጥ ለጀጎል ኢኩቫለንት ስያሜ ብናገኝለት ቆሼ ሰፈር የሚባለው ወይንም ጬር ኡጋ የሚባሉ ቦታዎች እንዲለሙ የማድረግ ስራዎችን የሰራ ነው። የነበሩትን ቅርሶች ከማደስ አንፃር አንዱ እንደ ትልቅ ምሳሌ ሊነሳ የሚችለው የሐረር የጀጎል ቅርስ እድሳት ነው። ሐረር ጀጎል ቅርስ እድሳት የሚያሳየን ነገር ከተሞቻችን አዲስ ዘመናዊነት ሲጨምሩ የነበረ ባህላቸውን ቆርጠው መጣል ወይም የነበረ ታሪካቸውን አፍርሰው መነሳት እንደማይጠበቅባቸው የሚያሳይ ነው።